የሰው ምክር መጥፎ ነው የሚባለው ነገር ያመንኩት ዛሬ ነውና እሱ ምንድነው ሆይ ሆይ ያላችሁ ሰውን ጋንም ውስጥ ከታችሁ ዞር የምትሉ ሰዎች አላችሁና ንቃተ ህሊናን ሆይ ሆይ ያላችሁ ተነበራችሁ ሰዎች እንግዲህ ይሄው ዛሬ ደቂቃ ባልሞላ ጊዜ ውስጥ ጉዳዩ ሲፈጸም ምን እንደምትሉ አላቅም። እንግዲህ እንደዛ ሞራል ሰጣችሁ አንበሳ ጎበዝ ቀጥልኛ ከጎንን ብላችሁ ይዛጋ አደጋ የሆነ ስሜት ውስጥ ከታችሁ ልጁን አንቀልቅላችሁት ከዛ ከቦንጋ ይዛችሁ መታችሁ እዚህ አዲስ አበባ ላይ ኢሬንግ ውስጥ አስለጠለጣችሁ ስራችሁ ይፍረስ። በቃ አሁን ከዚህ ምን እንማራለን? ብዙ ሰዎች ሰው ምላችሁን ሆይ ሆይ በቃ አንበሳ ጎበዝ ቀጥልና አትስሙ። የራሳችሁን ህይወት ኑሩ። በቃ ዶን ጁጁትሱ ስንት ዓመት ሙሉ እዛ እየቀረቀረ እየለጠለጠ እየሸበሸበ እየደበደበ የኖረ ሰውዬ ንቃተ ህሊናም ጥሩ ኮንዲሽን ላይ ነው፣ ግን ሲስተሙ አያቅም። ቁልፍ ጉዳይ አያቅም። በቃ ቁልፍ ጉዳይ አያቅም። ለማንኛውም በጣም ነው የኮራንባችሁ ሁለታችሁ። በርቱ፣ ቀጥሉ፣ ኮንቲኒው። ቢግ ሪስፔክት። እውነት ዛሬ ያየነው ማለት ነው የፋይት ቢፕ ኮል ነው ያየነው። ማለት አውቁ መተኛት ፈልጌ ራሱ አላስተኛለኝ እግዚአብሔርን። በቃ የፋይት ቢፕ ኮል ጆኒ ንቃተ ህሊናን በ10 ሰከንድ ውስጥ አከናወነውና አከበርኩት። እኔ በበኩሌ ፕሮፌሽኑን እንዳከብረው ነው ያደረገኝ። ያ ማለት ግን ንቃተ ህሊናን ናኩት ማለት አይደለም። ንቃተ ህሊና ፕሮፌሽኑ አልነበረም። ፕሮፌሽኑ ባለው ነገር ገብቶ ነው የተሸነፈው። ጎበዝ የሆነበት ሌላ ነገር ይኖራል ብዬ አስባለሁ። ከዚህ በኋላ ቀንደኛ ደጋፊ ነኝ የጆኒ ጂጂክሱ ጋይስ በጣም ይችላል። ከዚህ ወደ ሱቢ ነው መደው ማንም አይሰልም። እግዚአብሔር ይችላል። ያንሳ አንድ አሰድም አንድ ንቃተ ህሊና አንድ ሳይሰድ አስጨንቆ በአንደኛ ዙር አሸነፈው። ትንፋሽ ነው ያጠረው። ትንፋሽ ብቻ አይደለም እጅ ራሱ ነው ያጠረው። እጅ ሲሰጠው ለማለት ራሱ እጅ አጠረው። አረበስማን ፈጣሪ ከዘይን ቱር ለተናቅሌት እንደ አገር ይጠብቀን። ማታ ምንድነው የተከሰተው? ጆን ንቃተ ህሊናን አንዴ ከላይ አንዴ ከታች ያደረገ ወቀጣው እንደገሾ። ያጋጥማል። ገና በአንደኛው ራውንድ ነው ጆን ያሸነፈው። ግን ደግሞ የኤምኤምኤ ህግ በቃ ሰውየው በቃኝ ምንም ማሰነዘር ከሆነ ከታች ከሆነ ያሸንፋል። ህጉ ነው። ዳኛውም ይችላል፣ ጆንም ይችላል። ግን ደግሞ በቃ የፕሮፌሽናል ሰዎች ራሱ ገና በሰከንድ ይሸነፋሉ። ያጋጥማል። ግን እዚች ጋር ጥያቄ አለኝ። ሚክስ ማርሻል አርት እችላለሁ ብላ አይደል እንደገባው አንድ ፓንች እኔ አንድ እንትን አላየሁም። አንድ አልሰነዘርክም እኮ አቃጠርከኝ ክርስቶስ። እኔ የሚክስድ ማርሻል አርት አድናቂ ነኝ፣ ግን ደግሞ አላየሁም አንተ ላይ ክርስቶስን። ጎበዝ ሚክስድ ማርሻል አርት ያሸንፋል። በቃ እኔ አምናለሁ፣ በቃ እንደሚያሸንፍ አምናለሁ። ግን ደግሞ ጆን ትችላለህ አንተ አንድ አልሰነዘርክም። የምሬን ነው የምላችሁ። ምድረ ቋጣሪ እናታችሁን ወንደነ ምድረ በቤት በመጣ አይደለም። ይሄ በቤት በመጣ አይደለም። ጆኒ ትችላለህ፣ በቂ ነው። ይሄ እንዳሸነፍክ ቁጠረው። ጆኒ ወዴትም አይዞም ይችላል። ምን አባቱ ልቃ ወንድነህ የምን አባቱ ንቃተ ህሊና ነው? አይ ወንዳታ ንፎ አንዴ ስጠው እናቱ ንፋው ወንዳታ ንፋው። ለምን 5 ደቂቃ ነው ማይ በቃ ገደሉ አለቀ። 5 ደቂቃ ይኸው አለቀ። አቃቱ ወንድነ ጆኒ መቤቴነ ንፋው። ለፍላፊ ንፋው ጆኒ ኪዳነ ምሕረትን ወንድነ መቤቴነ ንፍጣም ታባርግ እናያተን ወንድነ ጆኒ ኪዳነ ምሕረትን ወንድነ ምድረ ቋጣሪ የታለ ማነ ጆን ዳንኤል ምናምን ንፍጣሙላ አለቀ። ታባረገ ማይ ብራዘር ዲዚዚ ወንድነ ጆኒ
እመቤቴ ነው። ወንድነ ጆኒ ወንድነ በቤት እንዳለ በቤት ያመጣችሁት በሙሉ ምድረ ቅሌታም እመቤቴ ነው። ትችላለህ። እኔ ምልላችሁ ግን ፋሚሊዎች ንቃተ ህሊና አንድ እንኳን አይመታም፣ አንድ እንኳን ትንሽ እንኳን አይታገልም፣ 2 ደቂቃ እንኳን አይጫወትም። እግዚአብሔርን ወይኔ ግን እግዚአብሔርን በቃ የሆነ ጨዋታውን ገምቻለሁኝ ጆኒ እንደሚያሸንፍ በጣም ማለት ነው እንደሚያሸንፍ እርግጠኛ ነኝ። ግን እንደፉከረው እንደሽለላው ማለት ነው ትንሽ እንኳን የሆነች ነገር ይፈጥራል ብዬ ነበረ፣ የሆነች ነገር እንኳን ማለት ነው። ለማንኛውም ማለት ነው ጆኒ ጁጂትሱ 1 ንቃተ ህሊና 0 የተጫዋቾች ሬቲንግ ዛሬ በቦክስ ነው የመጣላችሁ። ከእግር ኳስ ወጥቼ በቦክስ ነው። ምንድነው ያየነው እንዴ? ሳይጀመር ጆኒ ምንድነው ሳይጀመር አንገቱ ላይ እንደዚህ አነቀው። ኪክ ኦፍ ግሊች። ይሄ በእግር ኳስ ማለት ኪክ ኦፍ ነው የምንለው። ኮርና ተጠቀመበት። ኧረ በስመ አብ ማን የንቃተ ህሊና ዲፌንስ ከቶተንሃም ራሱ የባሰ አይችልም እንዴ? ሳይጀመር ጨዋታው ሳይጀመር አንገቱን ታነቀ እንዴ? ታፕ አውት ፈርስት ራውንድ ላይ እንደዚህ እኮ አይቻልም እኮ ጭራሽ ማለት ነው። ጆኒ በጣም ያበደ ጌም ገብቷችኋል። 15 ነው የምንሰጠው ከ10 ማለት። ከዛ በኋላ ንቃተ ህሊና ጋር እንሄዳለን። ዲፌንስ ምንም ነገር አልቻልክም እንዴ? አንዴ ነው የሰነዘርከው። የምር እኔ ራሱ ብገባ አንዴ ሰነዝራለሁ። የምር እኔ ነክሼውም ቢሆን እሞታለሁ። እኔ አውቀዋለሁ ራሴ ገብቷል። ኔጌቲቭ 2 ነው ለንቃተ ህሊና የምንሰጠው ማለት ነው። እናንተ ሬት አድርጓቸው፣ የቀረውን ደግሞ ይመቻሉ። ወይ ውርደት ወይ እኔ እኮ ገና ፋይቱ እየጀመረ ነው ብያለሁ። አለቀ። እንደ ዶሮ አርዳት ስታም እንዴ ስከርንባት እንትን ስትፈራፈር እንዴ ቆለጡን ነው እኮ እንዲህ ሲይዝለት ታፕ ከያፒንግ ወደ ታፒንግ ነው ያስገባው ወዲያው። እንዴ ጉትት ነው ማለት እንደ እንትን ሄዶ ቅፍቅፍ ያደረገው የሆነ በቃ የተነፋፈቁ ዘመዶች ነው የሚመስሉት። ስሩ ገባ ያዘው እንዲህ ቆለጡን ጎተት ሲያደርገው ታፕ አረገ ወዲያው። እና ፕሮፌሽናል ሁሌም ፕሮፌሽናል ነው። ማወቅ ያለባችሁ ነገር ፕሮፌሽናል ሁሌም ፕሮፌሽናል ነው። እና እኔ ብሬን በልቻለሁ። ገብቷችኋል? እኔ ጆኒ ጁጂትሱ የመጀመሪያ ቀንም ሳገኘው እየተላፋ ነበር፣ ላፋት የሌለበት ቦታ ላይ እና እድሜ ልኩን ሲላፋ የኖረ ሰውዬ ጋር አንተ እንትን ስለሆንክ ብር ያስያዛችሁ ሰዎች ናቸው ያሳዘናችሁ። እና ትኬት ቆርጣችሁ የገባችሁ ደግሞ ያሁላ ወጪ አውጥታችሁ እኔን በሰከንድ እኮ ነው ታባ አለች እኮ ከላይ ወጥቶ እኮ እንዲህ ነው ድፍን ያረጋት። ወይ ንቃተ ህሊና ትመችኛለሽ፣ ግን አልተረፍሽም። አልተረፍሽም። ያሁላ ወራፋር ያሁላ ወይኔ እስቲል ግን በቃ ይመቻችሁ። ጌቼ ይህንን ፕሮግራም ያዘጋጃችሁ ሰዎች በጣም ትልቅ ለኢትዮጵያ ለነገው ትውልድ ለስፖርቱ ዓለም ትልቅ በርን የከፈታችሁት በትልቁ ነው የተጀመረው። ትልቁኑ እና በጣም በቃ ንቃተ ህሊና ራሱ ጀግና ነህ። ወኔ ኢጎን ወድልሃለሁ። አሁንም ታፕ አረግሻት እንጂ ቶሎ ኢጎ ሼት እንደገባች ግን በቃ የሚገርም ነው። ጆኒ ፕሮፌሽናል ነው። ብዙ ውድድር የተወዳደረ ሰውዬ ነው። እንዴት እንደማያሸንፍ እንዳሰባችሁላ አላቅም። ያሰባችሁ ሰዎች አንፈራፈረው እኮ። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። ኢትዮጵያውያን በጉጉት ሲጠብቁት የነበረው የኤምኤምኤ ፍልሚያ በጆኒ አሸናፊነት ተጠናቋል። ይህ ታሪካዊ ፍልሚያ 1 ደቂቃ እንኳን ሳይሞላው ድብድቡ አልቋል። ለመጀመሪያ ጊዜ በሀገራችን በተዘጋጀው በዚህ ታላቅ መድረክ ጆኒ ከንቃተ ህሊና ጋር ያደረገውን ፉክክር በማሸነፍ የክብር ባለቤት መሆንም ችሏል። ይህ ድል ለጆኒ ታሪካዊ ክብርን ብቻ ሳይሆን ለአሸናፊው የተዘጋጀውን የ1 ሚሊዮን ብር የቦነስ ሽልማትም አስገኝቶለታል። ታዲያ እናንተስ ስለ ውድድሩ ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ። ጆኒ ግን ወንድ ነኝ የምትል ከሆነ ቁም ነገር አድርሱለት። ወንድ ነኝ የምትል ከሆነ ንቃተ ህሊና ላይ አይደለም። ኔክስት እኔን ግጠመኝ አድርሱለት። ኔክስት እኔን ግጠመኝ። አዘጋጁ ጌች ኔክስት እኔ ስለ ቲጂ እንድገባ ፍቀድልኝ እና ንቃተ ህሊና በቀልልሃለሁ። በ20 ሰከንድ ነው የዘረረው ተብሏል። እሱም ጁጁትሱ ይዞ ይግባ። እኔ ስለት ይዤ ልግባና ንቃተ ህሊና እንዳታስብ ኢንዶሚኖ ያያለ። እሺ ንቃተ ህሊና ላይ ሁሉም ሰው ሙድ እየያዘ ነው እና ያ እኔ ስላልተመቸኝ የመጣሁት አንደኛ ሊደነቅ ነው የሚገባው። የሰውዬ በወኔ ነው የመጣው እንጂ ያን ፕሮፌሽናል ምናምን ሆኖ አይደለም። ደህና ትሬን የሚያደርግበት ጂም እንኳን የሌለበት አካባቢ ላይ ነውና በወኔ ነው የመጣው። ሰው አድንቁት፣ በቃ ጆኒን አድንቁት። ለማንኛውም የሆነ አይነት ነገር አታስመስሉት። እንኳን ፕሮፌሽናል ምናምን
ያለው ነው። ንቃተ ህሊና ይቀርና ሁለት ትልልቅ በጣም ተጠባቂ ፋይት፣ ሁለት በጣም ትልልቅ ፋይተሮች፣ ፕሮፌሽናል ፋይተሮች በጣም ተጠብቆ ውድድሩ ከዛ በሴኮንዶች ውስጥ ኖክአውት ምናምን ተመልክተን እናውቃለን። እና ፋይቲንግ እንደዚህ ነው እና የሆነ አይነት ነገር ባታስመስሉ ደስ ይለኛል። ንቃተ ህሊና ኔክስት በጣም አሪፍ ፋይተር ሆኖ የተሻለ ነገር ይዞ እንደሚመጣ በእርግጠኝነት ሁላችንም መናገር እንችላለን። ለኢትዮጵያ ኤምኤምኤ ትልቅ ተርኒንግ ፖይንት ነበረ ማለት ነው ዛሬ። አሁን ነገ ነው ትናንትና የሚባለው አላውቅም፣ ብቻ ትልቅ ተርኒንግ ፖይንት ነው። ከዚህ በኋላ ኢትዮጵያ የሚገራረሙ ኤምኤምኤ ፋይተሮችን ታፈራለች። ከዚህ በኋላ በቃ እንደ ቀልድ ሊሆን ይችላል አላውቅም፣ ብቻ የፈጠረውን ተጽዕኖ ተመልክታችኋል። ህዝብ ነው የነበረው። ከዚህ በላይ ምን ትፈልጋለህ? ከዛ ባለፈ ግን ስለ ኤርሚያስ መስፍንና ስለ መስፍን ብሩ የቦክስ ጨዋታ ስለሱ ሌላ ቪዲዮ መሰራት አለበት። በአጭሩ ግን ቦክስን አስከብራችኋል። ሁለቱም ቦክስን ጥግ ድረስ አስከብረው ነው የመጡት። ቦክስ አሁን አይደለም የመጣው ኢትዮጵያ ውስጥ ቦክስ ለአመታት ስንት ትልልቅ ቦክሰኞችን ያፈራች ሀገር ነች። ብዙ ሰዎች ዋጋ ከፍለውበታል። ቦክስ የዛሬ አይደለም፣ በጣም ረጅም ጊዜ ነው ቦክስ እና በቦክስ ዘርፍ ስንት ትልልቅ ሰዎች የፈሩበት ሀገር ነው እና ያንን ደግሞ መጥተው በሚመጥን መልኩ ኤርሚያስ መስፍንና መስፍን ብሩ ያንን በሚመጥን መልኩ መጥተው ቦክስን አስከብረዋል ብዬ አስባለሁ። የሚገርም ፋይት እኔ ያየሁትኝ እሱን ነው። እንትናን አላየሁትኝም። ንቃተ ህሊናን ላይም አልችልም። 30 ሰከንድ ነው ተብሏል። ይመቻችሁ። ለማንኛውም አሁንም በድጋሚ ንቃተ ህሊና የሚገርምና በጣም ስኬታማ የሆነ የውድድር ምሽት ነበር። ሁሉም ውድድሮች በጣም የሚያምሩ ቆንጆ የሆነ ፉክክር የተደረገባቸው ነበሩ። ግን ደግሞ የመጨረሻው ብዙዎቻችን ስንጠብቀው የነበረው ይሄ የጆኒና የንቃተ ህሊና ኤምኤምኤ ፋይት ያው 75% ለጆኒ ነበረ የሰጠሁት። ግን ደግሞ ንቃተ ህሊና ምናልባት እግርና እጁ ላይ የተወሰኑ አሪፍ ቴክኒኮችን ስናይ ስለነበረ የእሱ ቪዲዮዎች ላይ ይረዱታል ብዬ አስቤ ነበር የእግርና የእጅ ኪኮቹ። ግን ደግሞ ሙሉ ለሙሉ በተቃራኒ ኪኮች የእጅ በተለይ ኪኮችንም ሲጠቀም የነበረው ጆኒ ነበረ። መሬት ላይ ከጣለውን በኋላ እዚህ ጋር እንደምታዩት በተደጋጋሚ ኤልቦ ጭምር ኪኮችን ሲሰነዝርበት ነበር። 1 ደቂቃ አካባቢ የሞላ አይመስለኝም እና ልምዱ ጠቅሞታል ብዬ አስባለሁ። በዚህ አጋጣሚ ንቃተ ህሊናን ሁላችንም ሪስፔክት፣ ምክንያቱም እዚህ ውድድር ላይ በጣም የሚዝቱ ልምዶ አለን፣ ቀበቶ ዳኑ አለን፣ ይገባናል የሚሉ ሰዎች ያልደፈሩትን ነው ከጆኒ ጋር መጥቶ የደፈረው እና አንዳንዶች ሙድ ሊትይዙበት ምናምን ስትሞክሩ አይቼ ገርሞኛል። በቃ ባለው አቅም ባለው ሞራልና ድፍረት መጥቶ እሱን የሞከረው ከጆኒ ጋር። ጆኒ በጣም ከባድ ሰው ነው ማለት ከዚህ በፊት የሆነ ቪዲዮ ያሳይቻችሁ ነበር። እዛው ጂም ውስጥ እየጠራቸው እሱ የሚሰራበት ውስጥ ከየትኛውም የስፖርት ዘርፍ መጥተው በጣም ከባድ ነው ልጁ። በቃ ያለው ቴክኒክ ያለው እንትኑ ኤክስፒሪየንሱ በጣም ጠቅሞታል ብዬ አስባለሁና ኮንግራ ጆኒ። ንቃተ ህሊና ግን ሪስፔክት። በቃ እነ ሰይዶ ያልሞከሩ ሰይዶን ሜንሽን አድርጎታል ጆኒ እና ግደለው። ይህንን አይቶ መቼ የማይመጣ። ለማንኛውም ግን እያንዳንዱ በዚህ ምሽት የተደረጉ ውድድሮች በጠቅላላ በተለይ ኖክአውት የነበረ ረቢቅ፣ በተለይ ረቢቅ ከማንጋ ነው ስሙ ጠፋብኝ፣ ከሱ ጋር የነበረው ኖክአውቱ የሚገርም ነው። እንዲሁም ቦክሱ ደግሞ በጣም ምርጥ ነበር። የነ መስፍንም ቦክስ እንደዚሁ በተለይ እዛ የቤተሰብ ሞመንቱ በጣም ኢሞሽናል የሚያደርግ ነበረ፣ በጣም የሚያምር ነበርና ቆንጆ የሆነ ውድድር ነው ያዘጋጃችሁት። ይሄ ነገር እንዲቀጥል እፈልጋለሁ እኔ በግሌ። ብዙ እዚህ ውድድር ላይ መሳተፍ የሚፈልጉ ወጣቶቹም ያሉበት ሁኔታ ስላለ፣ ለማንኛውም ግን አሁንም በድጋሚ ንቃተ ህሊና ማንም ስትራይክ እያደረገ አይደለም። ማንም ስትራይክ እያደረገ አይደለም። ቴክ ዳውን ሂስ ቴኪንግ ሊጥለው ነው። ላይክ ሂስ ቴኪንግ ዳውን። ሰንሰለት እየያዘ ነው። መያዝ አይችልም። መያዝ አይችልም። መያዝ አይችልም። መያዝ አይችልም። መያዝ አይችልም። ሽቦ መያዝ አይችልም። ሽቦ መያዝ ኢትስ አ ፖይንት። አይ ቲንክ ኢት ዊል ቢ ፖይንት ፎር ንቃተ ህሊና። ሰንሰለት ይዞ ነው የተረፈው። ሰንሰለት ይዞ ነው የተረፈው።
ይሄ በጣም የሚያስፈራ ጌም ነው ጌዝ። ኦኬ ሌትስ ጎ አሁን ድረስ ስትራይክ አላየንም። ንቃተ ህሊና ጆኒ for the takedown. Johnny for the takedown. ንቃተ ህሊና ጆኒ ሁለቴ ጆኒ ተለውጧል። ጆኒ ተለውጧል። ጆኒ ተለውጧል። ጆኒ ተለውጧል። ጆኒ ተለውጧል። ጆኒ ስትራይክ ጆኒ ስትራይክ ጆኒ he's killing him. He's killing him. He's fucking killing him. Johnny for the elbow. Strike after strike. Johnny is on top. Johnny Yes. Johnny can have any other. Johnny can have any other. Lankano. Wayne. Oh, what a fight. Magnificent takedown. Oh my God. 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 Oh my God! Oh my God! Oh, Johnny with the elbow. No. He's about to choke him. It's about to choke him. He's about to choke him. He choked 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 him. I told you. It's over. You call it a rear naked show. Okay? You will call it a rear naked show. There's a fight. እስከ 7 ሰዓት ጠብቀህ በአንድ ደቂቃ በሚሊዮን ብር ለተበላኸው ኤምኤምን ፋይትስ ሳታውቁ ዝም ብላችሁ አሲዛችሁ ብራችሁን የተበላችሁ ከማለት ውጭ ምንም አልላችሁም። ቀን ቪዲዮ ሰርቼ ነግሬያችሁ ነበር። ለማንኛውም ዛሬ በታሪካዊው የአድዋ ሙዚየም አድዋ እንደውም ታሪክ ነው። በዛው በአድዋ ታሪካዊ ሙዚየም በሆነው አዳራሽ በሀገራችን ለመጀመሪያ ጊዜ ኤምኤም ፋይት ተመልክተናል። ግን ኢንዶሚ ተመልክተ ከኢንዶሚም ያነሰ ጆ ግን ቃልን አክብራል። ከኢንዶሚ አሳነስከው ትንሽ ረዘም ብታረጋው አሪፍ ነበር። የፈጠነ የተጠናቀቀ ፋይት ተመልክተናል። ከጆ ይልቅ እንደውም ቦክሶቹ ደስ ይሉ ነበር። ቆንጆ ቦክስ ውድድሮችን ተመልክተናል። ይቀጥል እስኪ። ይሄ እንደመጀመሪያ ብዙ እረምቶች የሚፈልጉ ነገሮች ይኖራሉ። ያን ነገር ደግሞ አዘጋጆቹ ያስተካክሉታል ብለን እናስባለን። ለማንኛውም የጆ ደጋፊዎች ይመቻችሁ እና ለሌላ ቀን ኤምኤም ፋይትን ለማታውቁ ሰዎች አታሲዙ። ደህና ደሩ። እንቅልፋችንን አተን አመቱ ሙሉ ፎክራችሁ በ41 ሰከንድ አለቀ። አረ ንቃተ ህሊናና ማነህ ጆን ምን ሆናችሁ ነው? የሀገራችንን ስፖርት ገደላችሁ። ንጉሱ እዚህ ነው ያለው። የሚክስድ ማርሻል አርት ንጉሱ እዚህ ነው ያለው። I told you before መጀመሪያም ተናግሬ ነበር። ንጉሱ እዚህ ነው ያለው። ብዙ አትንጫጩ፣ ብዙ ሰርፕራይዝ አትሆኑ። yes በማይረባ ፋይት ሰርፕራይዝ አትሆኑ። ለምን? ዋናው ንጉሱ እዚህ ነው። የሚክስድ ማርሻል አርቱ ዩጋሪ ተዘጋበሽ አገኘሽ ና አልሱክሱክ ወይኔ እንደዚህ ያዙ ተባባኝ ያስባሉ እንዴ አረጸብ እንዴ አንተ ከጌቹ ጋር እንዴ ጆ ይቻላል እንዳለው አደረገው። በፈርስት ራውንድ በኢየሱስ ስም ገደለው እኮ ልጁን ገደለው። አረ በቃኝ እስኪል እንዴ ምንድነው? እሺ አሁን ሰው እንዴ ምንድነው ሰው? እሺ ምንድነው ሰው?
አንተ በጣም ይሄ በጣም ይደብር ነገር ነው። መቤቴ ምንድነው መደባደብ ምን አመጣው? አንተ ኢንዶሚን አላረገውም? አንተ ኢንዶሚን አረገው? አረ ወይኔ ሰዎች ቤት ገብተናል። ዛሬ የነበረውን አይታችሁታል ብዬ አስባለሁ። ንቃተ ህሊናና ጆኒ የነበራችሁ። ስለዚህ ሁሉንም ጨዋታዎች በቦታው ላይ ስለነበርኩኝ ያየሁትን የታዘብኩትን የነበረኝ ኤክስፔሪንስ ባጭሩ ልንገራችሁ። የመጀመሪያው ነገር ቢግ አፕስ ቱ ስዌት ቦክስ ቲም በጣም ጸዴ ኢቨንት ነው የተዘጋጀው። በእውነት በቃ ካሰብኩት በላይ ነው። በጣም ብዙ ሰው በጥቷል። ኢቨንቱም በቃ እንደ መጀመሪያ it was perfect ሊባል የሚችል ወደ ፋይቶቹ ሲንገባ እንግዲህ ፊተዊ ከሱራፌል ጋር የነበራችሁ ጨዋታ ኖርማል ነው፣ ምንም እንትን የለውም። ጎበዝ ነው ሱራፌል። ፊተዊም እኔ ከዚህ በፊት ሳውቀው ጎበዝ ነበር። ብቻ ሱራፌል ማሸነፍ ችሏል። እንድሪስ ከአዲስ እንግዲህ ህዝቡ ወደ አዲስ ድምጽ ሰጥቶ ነበር። ነገር ግን ጨዋታውን ያሸነፈው እንድሪስ ነው። ዳኛውም ወጥቶ የኬንያው ዳኛ ማለት ነው የጆኒን ጨዋታ ሬፈሪ ያደረገው ዳኛ ወጥቶ ተሳስቷል ድምፁ ወይም ደግሞ ስኮር ተሳስቷል ብሎ ነበር። አዲስ ጥሎት ነበረ ሶስቴ በመጀመሪያው ራውንድ 2 ኦር 3 ጥሎት ነበር። ከዛ ግን እንደዛም ሆኖ እንድሪስ ነበር አሸናፊ። ከዛ ሰለሞን ከሀብታሙ የነበረው ሞይታይ ነው። እሱ ያው ሀብታሙ ማሸነፍ ችሏል። ይሄም ኖርማል ጌም ነው። ሱባሉ ካቢልም የነበረው ጨዋታ ማች አሪፍ ነበረ፣ ምንም አይልም። ሁለቱ ጨዋታ በእውነት በጣም ደስ ቢል እንትን ያየንበት። ኤርሚያስ ከመስፍን በጣም የሚገርም ጌም ነበር። መስፍን ሞር ኤክስፔሪንሱን አሳየበት። ኤርሚያስ እኔም አመሰፖርተር ኤርሚያስ ይመቸኛል። ኤርሚ ይመቸኝ ሰው ነው። ከዚህ በፊትም ብዙ ጌም ላይ ያው ስፖርትማንሺፕ ይሄ ኮምባት ስፖርት ሆኖ ቦክስ ሆኖ እርስ በርስ ግን መከባበር እንዳለበት ያየንበት ጌም ነው የሁለቱ ጨዋታ ማለት ነው። መስፍን ማሸነፍ ችሏል። ትሩ ኤክስፒሪየንስን ያሸነፈው ብዬ ነው የማስበው። በደንብ ልምዱን ተጠቅሟል እዚህ ላይ ብዬ አስባለሁ። ከዛ ረቢ ከዱሬሳ የነበረውን ጨዋታ ኖካውት የነበረውበት ጨዋታ ማለት ነው። በቃ ስቶሪ አድርጌላችኋለሁ። አሁን ከሆነ 24 ሰዓት ሳይሞላ የምታዩት ከሆነ ይህን ቪዲዮ ስቶሪ ለኖካውቱ ማየት ትችላላችሁ። ረቢክ አሸንፏል። የሁለቱ ጨዋታ ግን ጭራሽ ያልጠበቁት ነው። በእውነት እኔ እንደዚህ ይሆናል ብዬ አላሰብኩም ነበር። ሳምሃው ንቃተ ህሊና ቻንስ ይኖራል ብዬ አስቤ ነበር። ቢግ አፕስ ጆኒ በእውነት በቃ አሳምኖ ነው ጆኒ ያሸነፈው። ቃሉን አለ አሸነፈ። ቢግ አፕስ ብቻ ይሄን ነበር የሚመስለው የዛሬው ሜን ኢቨንት። እንዳልኳችሁ በጣም በቃ ስዌት ቦክስ ቲም ያዘጋጃችሁት ሰዎች በጣም የሚገርም ኢቨንት ነበር። ኢንዶሚ አዲስ ፈጣንና ጣፋጭ የፓስታ አይነት በገበያ ላይ። ኢንዶሚ በ8 አይነት ጣዕም የተዘጋጀ ግሩም ፓስታ። ኢንዶሚን ከ2 እስከ 3 ደቂቃ በማብሰል ከተለያዩ ጣፋጭ ቅመሞች ጋር አዋህዶ ከግሩም ጣዕም ጋር መብላት ይቻላል። Let me keep asking you questions. ሰው በጣም ብዙ ጊዜ ለሰው እንደዛትከው ፈርስት ራውንድ ሰሚት አደርገዋለሁ ብለህ ነበረ። እንዳልከውም ፈርስት ራውንድ ሰሚት አድርገዋል። ከሱ ውጪ ግን ዲስታንሱን ለማጥበብ ስትሞክር አሪፍ ፓንቾች ሰንዝረዋል። እንዴት ነው እሱ? did it get you? I can take a punch. Practice it. One of the things is to take a hit and move forward. One of the most important criteria for fighter and as a grappler, you have to accept. And you did just that. አሁን እዚች ጋር ስቴጅ ውስጥ የገባ አንድ ፋይተር አለ። መጀመሪያ ግን ቅድሚያው ላንተ ልስጥና you said you challenge anyone ማንንም ሰው ለመቅጠም ፈቃደኛ ነኝ ብለሃል። ግን ስፔሲፊክሊ ኮል አውት ማድረግ የምትፈልገው ሰው አለ? I said it. I have a list. ወይዘሮ አገረ ሰላም ሊስቴል ያለች ሰሎ ማርሻል አርቲስት ነኝ ብላችሁ የምታስቡ ሰዎች በሙላ አሰልፌ ፋይት አደርጋችኋለሁ። This is my fucking life. I don't have any social life. The thoughts come out. All I do is train. ጫወታ ሊባል ፈጽሞ አይችልም። ንቃተ ህሊና ሮንግ ነገር ነው ያደረገው። አንድ አይሰነዝርም፣ እግሩን አይሰነዝርም። ቀጥሎ እሱ ተሸነፈ ብለ ዘለ የገባው አሰልጣኙ መጀመሪያ ነው ማሰልጠን የሚጠበቅበት። ቀጥሎ በጣም የሚያስጠላ ጨዋታ ነው፣ የሚያስጠላ። መስፍን ብሩና እንትና ትችላላችሁ። ኤርሚያስ መስፍን ብሩ አንደኛ ጀግና ነህ። ይሄ ግን ሰው አይደለም። ዋቴ ያ ሁሉ ዘፍነ ቢያንስ ተሸነፍ። ማሸነፍ ያለ ነው። ልትሸነፍ ነው የገባው። አሰነዝርም። አረበስ አንተ ደግሞ ተከትለው የገባው አሰልጣኙ ምን ፈለገ? ልትደባደብ ነው? ጭንቅላተ ቢስ
አንድ ደቂቃ ባልሞላ ጊዜ ውስጥ ድል በአድዋ ሙዚየም። መላው የስፖርት ቤተሰብ በጉጉት ሲጠብቅ የነበረው የጆኒና የንቃተ ህሊና የኤምኤምኤ ፍልሚያ ባልተጠበቀ ፍጥነት ተጠናቋል። ጆኒ እንዴት አንድ ደቂቃ ባልሞላ ጊዜ ውስጥ ተጋጣሚውን ሊዘራው ቻለ? የዱላ ሳይንስ እውነታውን አሁን እንነግራችኋለን። በታሪካዊ የአድዋ ድል መታሰቢያ ሙዚየም የተካሄደው ይህ የመጀመሪያው የኤምኤምኤ መድረክ ፍልሚያ ጆኒን የ1 ሚሊዮን ብር ባለቤት አድርጎታል። ብዙዎች በጆኒ አቋም እንቁራሪት እያሉ ሲያሾፉ ቢቆይም እርሱ ግን ስፖርት ድፍረት ብቻ ሳይሆን ብቃት መሆኑን በተግባር አሳይቷል። ይህም የአኪያማና የሜልቪን ማንሆፍን ፍልሚያ ያስታውሰናል። ለመሆኑ ጆኒ እንዴት አሸነፈ? ነገሩ እንዲህ ነው። ዱላ ሳይንስ በሆነበት በዚህ ዘመን ጆኒ የሰውነት ውስጥ አወቃቀርን ወይም ደግሞ አናቶሚን ጠንቅቆ ያወቀ ይመስላል። ተጋጣሚው ንቃተ ህሊና ቀድሞም ጀምሮ ቢደነፋም ጆኒ ግን በሰከንዶች ውስጥ ጀርባው ላይ ሆኖ ሙሉ በሙሉ መቆጣጠር ቻለ። ፊቱን ላለመጉዳት ተቆጥቦ የታየው ጆኒ ድሉ ከተበሰረ በኋላ ማርሻል አርቲስት ነኝ የምትሉ ሁሉ ተፋለሙኝ ሲል በኩራት ተናግሯል። ንቃተ ህሊና በድጋሚ ለመጋጠም ቃል ቢገባም የዘንድሮ የኤምኤም ፍልሚያ ግን በጆኒ የበላይነት ተጠናቋል። የአድዋ ሙዚየም ለእንደዚህ አይነት ውድድር አዲስ ምዕራፍ ከፍቷል። እናንተስ ፍልሚያው እንዴት አገኛችሁት? ሐሳባችሁን በኮሜንት ታጋሩን። በየቀኑ እንዲህ ያሉ ሰበርና ትኩስ መረጃዎች እንዲደርሷችሁ ቻናላችንን ፎሎ ማድረግ እንዳትረሱ። ምን ብዬ ነግሬያችሁ ነበር? ሰከንድ አላቆየውም። ኢንዶሚ እንደዚህ አይፈጥንም። ኢንዶሚን ያደረገው ቀን የሰራሁትን ቪዲዮ ማየት ትችላላችሁ። ህጉን ያውቀዋል። ምን ማድረግ እንዳለበት ጆ ያውቃል። በቃ ነግሬያችኋለሁ። ጆ ነው የሚያሸንፈው 100%። ብራችሁን እንዳትበሉ ብያችሁ ነበር። ኢንዶሚ እንደዚህ አይፈጥንም። በዳዲ አስኪዶ ጨረሰው። በቃ አከተመ። ሚሊየን ነሽ እንትን ነሽ ያዛሽ በሙላ 3 ደቂቃ ሳይሞላ እንዴት ዶሚ ትበላላችሁ? ወይኔ! ለማንኛውም ተጠባቂው በሀገራችን ለመጀመሪያ ጊዜ የተደረገው የኤምኤምኤ ፋይት በጆ አሸናፊነት ተጠናቋል። ጆኒ ጂጂትሱ ኮንግራ። ንቃተ ህሊና ግን ጎበዝነህ፣ ግን በቃ እንደፈራ ነው ታክቲክ ተበላህ ማለት ነው። በቃ ቴክኒካሊ ጥሩ አልነበርክም። በቃ እኔ እንደሚያሸንፍ አቅ ነበር። ጆኒ ግን እንደዚህ በፍጥነት ሎክ አድርጎ እንዲህ በግልጽ ሰውነትህን ያገኘዋል ብዬ አላሰብኩም። ከአንገት በላይ ከፍተህ ነው የሰጠው። ከፍተህ ከኋላ አንገትን ሁላ ሲመታን ይፈርቺ ነበር፣ መጥፎ ጉዳት እንዳይከሰት ማለት ነው። ከፊት ደብድቧል፣ ከኋላ መጥቷል ምናምን። በጣም ፋስት አይደለም። እንደዚህ አይነት ቦታ ላይ አየር መውሰድ ማስብ ምናምን የተከለከለ ነው። ባይዘው ንቃተ ህሊና ዩኤፍሲ እና ኤምኤምኤ ላይ በጭራሽ በቃ እያንዳንዷ ሰከንድ ማለት ነው ዋጋ ነው የምታስከፍል። ያያቸው ቪዲዮዎች ደግሞ ልክ አልነበሩ። ዩቲዩብ ላይ እንደዚህ አይነት ትልልቅ ቪዲዮ ነበር ማየት የነበረብህ። ይሄ ቪዲዮ አሁን የብሮክ ሌዝነር እና የፍራንክ ሚር በቃ ትልቅ የሚባል ሄቪዌት ሻምፒዮን ነበር። እንደምታየው ብሮክ ሌዝነር በጣም ነበር አፈር ድም ያበላው ማለት ነው። ብሮክ ሌዝነር ማለት ባይዘው እኔ ለማየት ራሱ መፈራው ሰው ለማየት ማለት ነው። ግጥሚያ ምናምን ሲሆን ለማየት የሚያስፈራኝ ሰው አውሬ የተባለ ተጋጣሚ ነው በዩኤፍሲ ታሪክ ማለት ነው። አይመርህም፣ እስከ መጨረሻው ነው ሊገል ይችላል። እና በጣም ከባድ ተጋጣሚ ነው። እንዲህ ተደብድቦ ፍራንክ ሚር በምን አይነት ቴክኒክ እንግዲህ ትንፋሽ ወስዶ ስቦ እግሩን ፈልጎ አግኝቶ እንዳሸነፈው እንደዚህ አይነት በቃ ታክቲካል የሆኑ ማቾችን ማየት ነበረብህ። በጣም ተሸውደሃል። ለማንኛውም ቀጣይ ላይ ታስተካክላለህ ብዬ አስባለሁ። እንደዚህ ግን በጣም በቃ ፊት ለፊት እኔ ከኋላ ሲመታ ነበር የፈራሁት። እንደውም እነዚህ የልጅ እንዳይገለው ምናምን ብዬ ማለት ነውና መጨረሻ ላይ የበጠበጣችሁ ሰዎችም ልክ አይደላችሁ፣ በጣም ልክ አይደላችሁ። አይደረግም፣ ነውር ነው እንደዚህ። ይሄ ያለማደግ ያለመብሰል ትልቁ ምልክት ነው ማለት ነውና ጎበዝ ናችሁ። ለማንኛውም ንቃተ ህሊናም ጆኒም በጣም ጎበዝ ናችሁ። ይመቻችሁ ምርጦች ሰዎች። በጆኒ ጁጂትሱ እና በንቃተ ህሊና መሀል የነበረውን ጌም እንግዲህ በሚገርም ሁኔታ አጠናቀነዋል። አሸንፏል። ገና ፈርስት ራውንድ ነው ያሸነፈው እና ሪንግ ሳይድ ነን አሁንም። ጆኒ is the winner። የጨዋታው አሸናፊ ጆኒ ጁጂትሱ ሆኗል ማለት ነው። ሰዎች ሞር ቪዲዮስ እሰራላችኋለሁ። ብቻ አሸናፊውን ለመናገር ያክል ጆኒ ጁጂትሱ ነው የሚያሸንፈው። በ10 ሰከንድ ውስጥ 1 ሚሊዮን ብር ማጣትም ማግኘትም ይቻላል። ኧረ በስመ አብ! ማን ያሸነፈው? እሺ በስመ አብ! እዛ ውስጥ ያለው በቃ ኧረ በለ ይሄ ነገር የምር ነው እንዴ? ገልብጠው ይላል እዛ ውስጥ።
እኔ እዚህ ጋር ሆኜ ራሱ በቃ ስሜቴ ኧረ ገደለው። እንደዚህ ያለ እኮ ጆሮውን ይዞ ሰው ገልብጠው ግደለው ገላግለው ምናምን። እሺ ዳኛው የማን ይስማ? ገላግለው እያለ ነው። ኖካውት አደረገው በቃሉ መሰረት። ጆኒ ጂጂትሱ እንኳን ደስ አላችሁ የጆኒ ደጋፊዎች። ነገሮች እንደታሰቡት አልነበሩም። ጊዜም አልፈጀም። ይህ እንደሚሆን የገመተውና የዛተው ጆኒ አሸናፊ ሆነ። ካልተሳሳትኩ 1 ደቂቃ ሳይሞላ ድብድቡ አለቀ። ታሪካዊ ድል በአድዋ ድል መታሰቢያ ሙዚየም ሲካሄድ የቆየውና መላው የስፖርት ቤተሰብ በጉጉት ሲጠብቀው የነበረው ታሪካዊው የኤምኤምኤ ፍልሚያ በጆኒ አሸናፊነት ተጠናቋል። ፋይቱን እንዴት አገኛችሁት? ለአዘጋጆቹ ግን ላቅ ያለ አክብሮት አለኝ። ከጨዋታው ይልቅ ዳኛው ለጆኒና ለንቃተ ህሊና ህጉን የነገረበት ደቂቃ በጣም ረጅም ነው። ከጀት የፈጠነ ከውሃ የቀጠነ ጨዋታ ማለት የጆኒና የንቃተ ህሊና ጨዋታ ነው። ወደ ሪንግ ገቡ። ከዛ ንግግር ተደረገ። እነጌቾ ምናምን ተመልካቹን ቁጭ በሉ ምናምን ተባለ። ዳኛው ተቀበለና ማይክ ህጉን ልንገራችሁ ብሎ 30 ሰከንድ አካባቢ ፈጀ። ባይነግራቸው ይሻል ነበር። ህጉ ምን ያደርጋል? ለ12 ሰከንድ ጨዋታ ህግ ምን ያደርጋል? እቺ የምድር ጉድ ግቻ የሆነች ሰው ሞርሳ ታውቃላችሁ አይደል? ልጁን ብድግ ያደረገችና ጥፍር አድርጋ ምናምን እስርስር ምናምን አድርጋ መሬት ድፍት። ከዛስ ተንፋሽ ቤት ይውጣ ቤት ይግባ ቤት ይውጣ ቤት ይግባ። ጸጥ ልጁ ጆኒ ለተመልካች እንኳን አክብሮት የለህም። ሁለተኛ ዙር ምናምን የሚባል ነገር አለ እኮ። ይሄን ሁሉ ገንዘብ ከፍሎ የገባው ሰው ጨዋታው ሊጀምር ነው ሲል እቺ ከላይ ፊት ጠብላ ልጁ ነብስ ውጪ ነብስ ግቢ። እኔ ንቃተ ህሊናን በጣም ነው የማደንቀው። እነ ሴዶ ማርሻል አርት ሲንበጫበጩበት የነበረው ጨዋታን በድፍረት እጫወታለሁ ብሎ መቅረቡ በመጀመሪያ አሸናፊ ነው። በቃ አሸናፊነቱ ያኔ ነው እንጂ ይሄንን እንደማያሸንፈው እኔ 100% እርግጠኛ ነበርኩኝ። ምክንያቱም ይሄ ማለት የምድር ጉድ ነው። በቃ ይሄ ሞርሳ ነው። እስር ካረገ ነው በቃ። ሌላው በጣም ቅጥል ያደረገኝ ጨጓራዬን የላጠኝ ነገር ማለት ነው ካለቀ በኋላ የሆነ በንቃተ ህሊና ወገን በኩል ነው መሰለኝ ዘሎ ገብቶ ካልደበደብኩ ምናምን አንተ ይሄ ጨዋታ እኮ ነው። አንተ ድንጋይ ራስ ደደብ። ይሄ እኮ ጌም ነው፣ የተዘጋጀ ውድድር ነው። ምን ልትሆን ነው? እንደው እኔ ነገቾን ቦም ማለት ህግ ምናምን ባይኖረው እንዳለ አስወጣና አሳልፌ ነበር የምሰጠው። አስሮ እዛ ቆልፎ ማለት ነው። እንዲህ አንገት ዞሮ ነበር የምትወጣው። ምን ልትሆን ነው ሮጠ የምትገባው? በቃ አለቀ እኮ። አንተ ምን ልትሆን የምትገባው? እሱ ያላሸነፈውን አንተ ልትሞክረው። እንደው ባስገቡና እንደው ትንፋሽን አቆራርጦ ቢያወጣልኝ ደስ ነበር። ህግ ወቁ። ለማንኛውም ይሄንን ፋይት አውቆ ነው ያስበላችሁ ብራችሁን። ንቃተ ህሊና የምር የኢንተርናሽናል ቴኳንዶ ተምሬያለሁ ካልክ ማለት ነው። ኢቭን ፍቶርክ አደራረጉ ሁላ ሲያስጠላ። ኢንተርናሽናል ቴኳንዶ አርት ውስጥ ያለ ሰው እንደዚህ አያደርግም። በነገራችን ላይ እኔ ኢንተርናሽናል ቴኳንዶ አስተማሪ ነኝ፣ አርቱን አውቀዋለሁ። ኢቭን ቶሊዮ እንኳን መሰንዘር የማችል ሰው ነው። ገብተህ ምን አይነት እንቅስቃሴዎችን እንዳደረግ አላውቅም። ፍቶርክ ስታረጉላ እንደፈራ ያስታውቃል። በቃ የሆነ ፍቶርክ አደራረጉላ በጣም ነበር የሚያስጠላው። እና የኢንተርናሽናል ቴኳንዶ የተማረ ሰው እንደዚህ አይነት ፈሪ ሆኖ አያውቅም። እና ያየሁት ነገር ኢቭን ወላሂ የሰው ልጅ የሚኖረውን ወይም የሚያረገውን ነገር ነው ማውራት ያለበት። አንተ የምታወራውና ሜዳ ውስጥ ያሳየህን ነገር ግን ማን አውቀህ ነው የሚመስለው እንዲህ እንጃ። በጣም የተናደዱትም ገባ። የሰው ልጅ በዚህ ልክ አውርቶ በዛ ልክ ሜዳ ውስጥ ያሳየን ነገር ግን በጣም የማይሆን ነገር ሲሆን በጣም ነው የሚያናደውና በስሚላህ ወላሂ እኔ እንጃ። አንተ ኢንተርናሽናል ቴኳንዶ አልተማርክምም ተምረህም አታውቅም። ኢቭን ኧረ እኔ አርቱን ያሰደብኩ በነገራችን ላይ ማለት ነው። And to beat me, you better deserve it. I don't give a shit who you are. ተሰለፉ።
I will make you all sleep. እሺ የኔ ጀግና ንቃተ ህሊና አለ እዚህ ብዙዎች በፈሩበት ቦታ We're fighting in Ethiopia has changed for good. From here on out, you guys are going to see the best of the best representing real martial arts. And I give you my word, we will not let you down. I promise you, you will see blood. And I'm going to give you just that in the next year. Anyone and everyone can get it, Bilwal. Anyone and everyone. አሁን ደግሞ ንቃተ ህሊናን ኢንተርቪው እናደርጋለን። ንቃተ ህሊና በጣም የኔንም ጭምር በጣም የብዙ ሰዎችን ልብ መሳብ ችለሃል። ስቶሪህን ምናምን ስትናገር የመጣበትን እዚህ ደረጃ ለመድረስ ያደረከውን ጉዞ ምናምን ሁላችንም አይተናል እና ኦልሞስት አብዛኛው ሰው አንተን ነበር እየደገፈ የነበረው። ስለ ፋይቱ ያለህን አመለካከት እስቲ ምን እንደተከሰተ አስረዳኝ መጀመሪያ። Life is all about learning. ከኤክስፒሪየንሳችን እየተማርን ነው ወደፊት የምንሄደው እና I am in this field እኔም ገብቼበታለሁ። ዩቲዩብ ቪዲዮ እያየሁ እየሰለጠንኩ ነው እዚህ የመጣሁት። ከኢንተርኔት ቪዲዮ እያየሁ ጫካ ውስጥ ብቻዬን እየሰራሁ ነው እዚህ የመጣሁት። ይህንን ህዝብ አሰባስበው እዚህ ጋር መታየት መድረክ ላይ መውጣት ለኔ ማሸነፍ ነው። ቀጣይ ላይ በደንብ ትሬን አድርጌ እዚሁ እናንተ ፊት ይሄን ልጅ አሸንፈዋለሁ። You can do it ብለን እናስባለን። መጀመሪያ አካባቢ ፋይቱ እንደተጀመረ በቀላሉ ቴክ ዳውን እንደማትደረግ አሳይተህ ነበር። 2-3 ስፕሮል ማድረግ ችለህ ነበረ። ኢቨንቹአሊ ግን ያው አንድ ሁለቴ አሪፍ ቦክስ አሳርፈህበት ነበረ። ይሄን በደንብ አድርገህ ትሬን ያረክበት ነገር እንደሆነ ያስታውቃል። ግን አንዴ መሬቱ ወደ ግራውንድ ፋይቱ ወደ ግራውንድ ከሄደ በኋላ ነገሮች ከእጅህ ቁጥጥር ስር ይወጡ ይመስላሉ እና ስትራቴጂና ጌም ፕላንህ ምንድን ነበረ? ስትራቴጂ የነበረው ርቀቴን ጠብቄ መጫወት ነበረ። ጌሙ ወደ ግራውንድ ሲወርድ እንደዛ ሊሆን እንደሚችል በስነ ስርዓት አቅም ነበር። የሲ ብሪጅ አድርጌ ራሱ ማውጣት አልቻልኩም። ኮርነር ላይ ነበርኩኝ። ብሪጅ ለማድረግ እየሞከርኩ ነበረ፣ አልተቻለም። በጣም እኔን ጨምሮ አብዛኛው እዚህ ታዳሚ ሰው በጣም ያደንቀሃል ብለን እንገምታለን። አንዴ ለንቃተ ህሊና እሺ እኔ ጌችን ላስገድደው ነው። ይሄን የመሰለ ልብ ያለው ልጅ እንደ ስዌት ቦክስ ማኔጀርነቴ እኛ ጋር መቆየት የለበትም። ይሄ ልጅ የለበትም። ጌች ቃል ግባልኝ። ኦኬ ጋይስ ንቃተ ህሊና ከሁሉም ሰው ተጋፍቶ ወደፊት ሲመጣ ባይ ዘ ዌይ እኔ በተወሰነ መንገድ ይህን ስፖርት በተወሰነ መንገድም እሞክረዋለሁ። ቢያንስ ለስፓሪንግ አውቀዋለሁ። በጣም አደገኛ ስፖርት ነው። በጣም ልብ የሚጠይቅ ስፖርት ነው። በነገራችሁ ላይ በተለይ ስፖርት ውስጥ የሌላችሁ ሰዎች ካላችሁ ደፍሮ ፊት ለፊት በመግባቱ እኔ አም ቬሪ ፕራውድ ኦፍ ሂም። እኛ ጋር ስዌት ቦክስ ይይዘዋል። አዝ አን አትሌት እኛ ጋር ነው የሚቆየው። ኢዘር ኮች ይሆናል ኦር እኛ ትሬን እናደርገዋለን። አክቹሊ ካምፕ እንልካቸዋለን ታይላንድ። ሶ ሂዝ ገና የኛ አትሌት ይሆናል ማለት ነው። ኦል ኦፍ them ጆኒ ጂጂትሱ አሸንፏል። ኮንግራ ማለት ፈልጋለሁ። ነገር ግን በጣም ነው ያዘንኩት። በቃ በዚህ ፋይት እውነት የሆነ ነገር ማየት ፈልግ ነበረ። በቃ ጆኒ ጂጂትሱ በጣም የምትገርም ሰው ነው። በቃ ብዙ ጊዜ ደጋግሞ ተናግሯል። ኢትዮጵያ ውስጥ እኔ ቴክኒክ ከኔ የተሻለ እውቀት ያለው ሰው የለም፣ እውነትም የለም። በቃ በጣም በሚያስቅ መልኩ ነው ጨዋታውን የጨረሰው። ይገርማ። ኤኒዌይስ ለንቃተ ህሊና ይሄ መልእክት ከደረሰ አንተ ኤምኤምኤ ፋይት ኢትዮጵያ ውስጥ ለመደረጉ ይሁላ ወጣት ለመነቃቃቱ ትልቅ የአንበሳውን ድርሻ የምትወስድ ሰው ነው። ሪስፔክት። አይ ዊሽ ትንሽ ፋይት አድርጋችሁ ቢሆን፣ አይ ዊሽ አሸንፈ ራሱ ቢሆን። እውነት እኔ ቀድሜ ቪዲዮ ላይ ተናግሬያለሁ። ጆኒ ጂጂትሱ በጣም ኢንስፓየር የሚያደርገኝ ሰው ነው። ነገር ግን እኔ ውጤቱን ላስከመኝለት ድረስ በጣም ነው አፕሪሺየት ማድረግ ያንተን ነገር እና ቀላል ነገር አይደለም። ከዛ ውጪ መናገር የምፈልገው እዛ ጋር ሁካታና ብጥብጥ ስትፈጥሩ የነበራችሁ ሰዎች የቆሸሸ ስራ ነው የሰራችሁት። ተራ ኢትዮጵያ ውስጥ እያደገ ድክ እያለ በእነዚህ ሰዎች ጥረት ትልቅ ቦታ የደረሰ ነጌች ምናምን በጣም ሪስፔክት። እንደዚህ አይነትን ጥሩ ነገር
አላቅም ከጀርባ ስላለው ነገር ግን ታግሳችሁ ማለፍ ትችሉ ነበር። በጣም ተራ ነገር ነው ያደረጋችሁት። ኤኒዌይስ በጣም አሪፍ ነገር ነው ያሳያችሁ። ኢትዮጵያ ውስጥ ትልቅ ነገር ነው ያሳያችሁት። ይመቻችሁ። ፒስ